ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መጥተናል። ወድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት መልሼ ወደ እናንተ እማደርስ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ቴር ስቴገን ቀዶ ጥገና ሊያደርግ ነው። ጀርመናዊ ግብ ጠባቂ አንድሬ ቴር ስቴገን የሃርምስትሪንግ ጉዳት እንዳጋጠመው ይፋ ተደርጓል። ይህንም ተከትሎ አንድሬ ቴር ስቴገን በጉዳቱ ምክንያት የቀዶ ጥገና ሕክምና እንደሚያደርግ ጂሮና በይፋ አስታውቋል። ግብ ጠባቂው ጂሮና ከሪያል ኦቬዶ ጋር በሚያደርገው ጨዋታ ላይ ጉዳት አጋጥሞት ነበር። አንድሬ ቴር ስቴገን በቀጣይም ከ3 እስከ 4 ወራት ከሜዳ ሊረቅ እንደሚችል ታውቋል ተብሏል። ቴር ስቴገን በቀጣይ በ2026 የዓለም ዋንጫ ውድድር መሳተፉም አጠራጣሪ እንደሆነ ታውቋል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ሃሜስ ሮድሪጌዝ አዲስ ክለብ ሊቀላቀል ነው። ኮሎምቢያዊ የመሃል ሜዳ ተጫዋች ሃሜስ ሮድሪጌዝ ወደ አሜሪካ ሜጀር ሊግ ሶከር ለማምራት መቃረቡ ተገልጿል። የአሜሪካው ክለብ ሚኒሶታ ዩናይትድ ሃሜስ ሮድሪጌዝ ለማስፈረም በንግግር ላይ መሆኑ ታውቋል። ሃሜስ ሮድሪጌዝ ከሜክሲኮ ክለብ ሊኦን ጋር ከተለያየ ወዲህ ያለ ክለብ እንደሚገኝ ይታወቃል። ሃሜስ ሮድሪጌዝ ሚኒሶታ ዩናይትድን የሚቀላቀል ከሆነ በእግር ኳስ ሕይወቱ የተጫወተበት 13ኛ ክለብ ይሆናል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ ክርስቲያኖ ሮናልዶ ወደ ልምምድ ተመልሷል ተብሏል። ፖርቹጋላዊ አልናስር ተጫዋች ክርስቲያኖ ሮናልዶ በትናንት ምሽቱ የአልናስር ልምምድ መመለሱ ታውቋል። ሮናልዶ አልናስር በዝውውር መስኮቱ ባለመሳተፉ ባለው ቅሬታ ምክንያትም ባለፈው የሊግ ጨዋታ ላይ አልተሳተፈም ነበር። ሮናልዶ በትናንት ምሽቱ የአልናስር ልምምድ መሳተፉን ማርካ ስፖርት ዘግቦታል። ይህ በእንዲሁ እንዳለ ክርስቲያኖ ሮናልዶ ለነገው የአልናስርና የአሊታር ጨዋታ መሳተፍ አለመሳተፉ እስካሁን ድረስ አልታወቀም ሲል መረጃውን ማርካ ስፖርት ዘግቦታል። ኤንዞ ፈርናንዴዝ ወደ ሪያል ማድሪድ እየተባለ ነው። ሪያል ማድሪድ አርጀንቲናዊውን የቼልሲ የመሃል ሜዳ ተጫዋች ኤንዞ ፈርናንዴዝን እንደሚያደንቅ ተገልጿል። በተጨማሪም ሎስ ብላንኮቹ የፒኤስጂውን አማካይ ቪቲኒያ ትልቅ አድናቂ ናቸው ተብሏል። ነገር ግን ተጫዋቾቹን ማስፈረም በፋይናንስ ረገድ አስቸጋሪ እንደሚሆን ሪያል ማድሪዶች እንደሚያውቁ ታውቋል። ኤንዞ ፈርናንዴዝ በበኩሉ ሪያል ማድሪድን የመቀላቀል ሀሳብ ሊወደው እንደሚችል ተነግሯል። ይሁን እንጂ ኤንዞ ፈርናንዴዝ በክለቡ እስከ 2032 ውል ያለው ሲሆን ቼልሲ በበኩሉ የመሸጥ ምንም ፍላጎት ያለውም ተጫዋቹን ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል። ንጎሎ ካንቴ ደሞዙን ለግሷል እየተባለ ነው። ቤተሰቦች ይህንን መረጃ ሌኪፕ ዘግቦታል። ፈረንሳዊ የመሃል ሜዳ ተጫዋች ንጎሎ ካንቴ ወደ ቱርኩ ክለብ በማምራት ለፊነርባቼ ፊርማውን አኑሯል። ንጎሎ ካንቴ በፊነርባቼ ከሚከፈለው ደሞዝም 1% ለበጎ አድራጎት እንደሚያውል አስታውቋል። የተጫዋቹ ደሞዝ ልገዛ አካል ጉዳተኞችን ለመደገፍ እንደሚውል ታውቋል ሲል ይህንን መረጃ ሌኪፕ ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል። በሌላ መረጃ የማድሪድ የወሩ ምርጥ ተጫዋች ታውቋል። የስፔን ላሊጋው ክለብ ሪያል ማድሪድ የወርሃ ጥር የወሩ ምርጥ ተጫዋቹን ይፋ አድርጓል። በዚህ መሰረት ፈረንሳዊ የፊት መስመር ተሰላፊ ኪሊያን ሙባፔ የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። ኪሊያን ሙባፔ በወር ውስጥ ባደረጋቸው ጨዋታዎችም 7 ግቦችን ማስቆጠር ችሏል። ከምርጥ ተጫዋቾች ሽልማት ጋር በተያያዘ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ ጥር የወሩ ምርጥ ተጫዋች 8 እጩዎች ይፋ ተደርገዋል። ያሲን አያሪ ከብሬተን፣ ፓትሪክ ዶርጉ ከማንቸስተር ዩናይትድ፣ ኤንዞ ፈርናንዴዝ፣ ጁኒየር ክሩፒ፣ ሰመርቬል፣ ኢጎር ቲያጎ፣ ሃሪ ዊልሰን እና ፍሎሪያን ዊርትዝ ከሊቨርፑል በእጩነት መቅረብ ችለዋል። ቤተሰቦች ለእናንተ የእንግሊዝ ፕሪሚየር ሊግ የወርሃ ጥር የወሩ ምርጥ ተጫዋች ማን ነው? ምርጫችሁ የሆኑን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ።
ዋንጫውን ከአርሰናል መንጠቅ እንፈልጋለን ያለው ደግሞ ሬንደርስ ነው። የማንቸስተር ሲቲው ተጫዋች ቲጃኒ ሬንደርስ ቡድኑ ትናንት ምሽት ባሳየው አቋምና ለፍጻሜ በመድረሳቸው ተደስተናል ሲል ተናግሯል። እግር ኳስ የምጫወተው ዋንጫ ለማሸነፍ ነው ያለው ተጫዋቹ ለመጀመሪያ ጊዜ ወደ ዌምብሌ እሄዳለሁ፣ ዋንጫውን ለማሸነፍ ያለንን እንሰጣለን ብሏል። አክሎም ፍጻሜውን የማሸነፍ ከፍተኛ ፍላጎት አለን፣ ዋንጫውን ከአርሰናል መንጠቅ እንፈልጋለን ሲል ተደምጧል። ኦማር ማርሙሽ ደግሞ ፍጻሜውን እንደምናሸነፍ ተስፋ አለኝ ብሏል። የማንቸስተር ሲቲን ትናንት ምሽት 2 ግቦችን ያስቆጠረው ኦማር ማርሙሽ ግቦቹን በማስቆጠሩ መደሰቱን ተናግሯል። ዛሬ ምሽት ሃትሪክ ለመስራት ተስፋ አድርጌ ነበር፣ ነገር ግን 2 ግቦችን በማስቆጠሬ ደስተኛ ነኝ ሲል ኦማር ማርሙሽ ተናግሯል። አክሎም ይሄ እንደ ቡድን እንድናሸነፍ በራስ መተማመን ይሰጠናል፣ ፍጻሜውን እንደምናሸነፍ ተስፋ አድርጋለሁ ብሏል። ማንቸስተር ሲቲ ካለምርጥ ቡድኖች አንዱ ነው። እዚህ ያለ ነው ዋንጫ ለማሸነፍ ነው፣ ለፍጻሜ ለመድረስና ዋንጫ ለማሸነፍ ያለንን እንሰጣለን ሲል ኦማር ማርሙሽ ተናግሯል። ከማንቸስተር ሲቲ ጋር በተያዘ ማንቸስተር ሲቲዎች ትናንት ምሽት ኒውካስትል ዩናይትድን ካሸነፉበት የካራባኦ ካፕ ግማሽ ፍጻሜ ጨዋታ በኋላ ፔፕ ጋርዲዮላ እንዲህ ብሏል። ከአርሰናል ጋር መጫወት አስደሳች ነው ብሏል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የፍጻሜ ተጋጣሚያቸውን አርሰናል የአውሮፓ ምርጥ ቡድን ሲሉ ገልጸውታል። ከአርሰናል ጋር መጫወት አስደሳች ነው ያሉት ፔፕ ጋርዲዮላ አሁን ላይ የአውሮፓ ምርጡ ክለብ ነው፣ ምናልባትም የዓለምም ምርጡ ክለብ ነው ብለዋል። ከአርሰናል ጋር መጫወት ቡድናቸውን የተሻለ እንደሚያደርገው አሰልጣኙ ጨምሮ ተናግረዋል። ለፍጻሜው ወደ ለንደን እንጓዛለን፣ አርሰናል እዛው ነው የሚጠብቀን፣ ሁልጊዜም ለፍጻሜ መጓዝ አለብን፣ ተጋጣሚ ለፍጻሜ ጨዋታ ወደ ማንቸስተር ሲቲ መጥቶ አያውቅም ሲል ፔፕ ጋርዲዮላ ጨምሮ ተናግሯል። ትናንት ምሽት ማንቸስተር ሲቲ ኒውካስትል ዩናይትድን ባሸነፈበት ጨዋታ ላይ የኒውካስትል ዩናይትዱ የመስመር አጥቂ አንቶኒ ጎርደን ጉዳት አጋጥሞት ከሜዳ ተቀይሮ መውጣቱ ይታወቃል። እናም አሁን ላይ አንቶኒ ጎርደን ያጋጠመው ጉዳት የሃምስትሪንግ ጉዳት እንደሆነና ለረጅም ጊዜ ከሜዳ ሊያርቀው እንደሚችል ታውቋል ብሏል። ይህንን መረጃ ስካይ ስፖርት ዘግቦታል። ለምን ያህል ጊዜ ከሜዳ ይርቃል የሚለውን ለማወቅ በአሁኑ ሰዓት ተጨማሪ ሕክምና እየተደረገለት ሲሆን በቡድኑ ውስጥ ለሳምንታት ሊርቅ እንደሚችል ይጠበቃል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ፔፕ ጋርዲዮላ ለማርክ ጉሂ ሲል የሊጉ ደንብ እንዲሻሻል ጠይቋል ተብሏል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ አዲሱ ፈራሚ ማርክ ጉሂ ከአርሰናል ጋር በሚደረገው የካራባኦ ካፕ ፍጻሜ መሰለፍ እንዲችል የእንግሊዝ እግር ኳስ ሊግ ደንቡን እንዲያሻሽል ጥሪ አቅርበዋል ተብሏል። ማንቸስተር ሲቲ ኒውካስትል ዩናይትድን በድምር ውጤት 5-1 አሸንፎ ለፍጻሜ ቢበቃም በጥር የዝውውር መስኮት ከክሪስታል ፓላስ ያስፈረሙት ማርክ ጉሂ በውድድሩ ሕግ ምክንያት በግማሽ ፍጻሜው ሳይሳተፍ ቀርቷል። የእንግሊዝ እግር ኳስ የበላይ አካል የውድድር ደንብ እንደሚያስቀምጠው አንድ ተጫዋች ለሁለተኛው ክለብ በውድድሩ ላይ መሳተፍ የሚችለው ከግማሽ ፍጻሜው የመጀመሪያ ጨዋታ በፊት ዝውውሩን ካጠናቀቀ ብቻ ነው። ማርክ ጉሂ ግን ማንቸስተር ሲቲን የተቀላቀለው ሲቲ በመጀመሪያው ጨዋታ ኒውካስትልን 2-0 ካሸነፈ በኋላ በመሆኑ በሕጉ መሰረት እስከ ፍጻሜው ድረስ መሰለፍ አይችልም ተብሏል። ወሳኝ ተከላካዮቹን በጉዳት ያጣው ጋርዲዮላ ይህ ደንብ ምክንያታዊ እንዳልሆነ ገልጿል። በከፍተኛ ገንዘብ የገዛው ተጫዋች መጫወት አይችልም ሲባል አሳዛኝ ነው፣ ይህ ምንም አመክንዮ የለውም ሲል ቅሬታውን አሰምቷል ተብሏል። ለአሰልጣኙ አክሎም ደሞዙን የምንከፍለው እኛ ነን፣ ተጫዋቹ የኛ ነው፣ ታዲያ ለምን በፍጻሜ አይሰለፍም ሲሉ ጠይቀዋል። ጋርዲዮላ ቅሬታውን ቢያቀርብም ሊጉ ግን ለማንቸስተር ሲቲ ደንቡን ይቀይራል ተብሎ አይጠበቅም ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ጄሬሚ ፍሬምቦንግ በማንቸስተር ሲቲ ጨዋታ ላይ አይሳተፍም ተብሏል። የሊቨርፑል ተጫዋች ጄሬሚ ፍሬምቦንግ ከማንቸስተር ሲቲ ጨዋታ ውጪ መሆኑን አሰልጣኝ አርኔ ስሎት ተናግረዋል። በሌላ በኩል ጃው ጎሜዝ ቅዳሜ ወደ ልምምድ ይመለሳል ተብሎ እንደሚጠበቅ አሰልጣኙ ተናግረዋል። ጃው ጎሜዝ በማንቸስተር ሲቲ ጨዋታ ሊሳተፍ እንደሚችልም አሰልጣኙ ጠቁመዋል። ሊቨርፑል እሁድ አንፊልድ ስታዲየም ላይ ከማንቸስተር ሲቲ ጋር ተጠባቂ የሊግ ጨዋታውን የሚያደርግ ይሆናል። ከሊቨርፑል ጋር በተያያዘ የሊቨርፑል ዋና አሰልጣኝ አርኔ ስሎት በቅርቡ ከስራ የመባረር አደጋ ላይ እንደሆነ የሚጠቁሙ ምንም ነገር የለም ተብሏል። ስለዚህ ከዣቪ አሎንሶ ጋር ምንም አይነት ግንኙነት የሊቨርፑል አመራሮች አላደረጉም ሲል ይህንን መረጃ ኢንዲፔንደንት ዘግቦታል።
በሌላ መረጃ ማንቸስተር ዩናይትዶች በመጪው ክረምት የዝውውር መስኮት ከተጫዋቾች ሽያጭ ከፍተኛ ገንዘብ ለማግኘት አቅደዋል ብሏል። ይህንን መረጃ ሜን ስፖርት ዘግቦታል። ማንቸስተር ዩናይትዶች በሚቀጥለው ክረምት በውሰት ካመሩ ተጫዋቾቻቸው ሽያጭ ከፍተኛ ገንዘብ ሊያገኙ እንደሚችሉ ታውቋል ብሏል ሜን ስፖርት። ማንቸስተር ዩናይትዶች ክረምት ላይ ከተጫዋቾች ሽያጭ እስከ 100 ሚሊዮን ፓውንድ ሊያገኙ እንደሚችሉ ተነግሯል። ማርከስ ራሽፎርድ፣ አንድሬ ኦናና እና ራስሙስ ሆይሉንድ በውሰት ያመሩ የዋናው ቡድን ተጫዋቾች መሆናቸውም ይታወቃል። በሌላ በኩል በሚቀጥለው ክረምት በቡድኑ ከፍተኛ ክፍያ የሚያገኙት ካዚሚሮና ሃሪ ማጓየር ክለቡን ይለቃሉ ተብሎ ይጠበቃል። ሃሪ ማጓየር ውሉ በአመቱ መጨረሻ የሚጠናቀቅ ሲሆን ውሉን የማራዘም ፍላጎት በማንቸስተር ዩናይትድ በኩል ያለም ተብሏል። እንዲሁም ካዚሚሮ እንደሚለቅ አሳውቋል። የሁለቱ ተጫዋቾች 550,000 ፓውንድ የሚጠጋ ሳምንታዊ ደሞዝ ከክለቡ የደሞዝ ዝርዝር ላይም ይቀነሳል ተብሎ ይጠበቃል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ማንቸስተር ዩናይትዶች ያን ዲያማንዴን በክረምቱ የዝውውር መስኮት ለማስፈረም በቅርበት እየተከታተሉት ይገኛል ተብሏል። አርቢ ሌipzigኮች የ100 ሚሊዮን ዩሮ ዋጋ ቢለጥፉበትም ከዛ ባነሰ ዋጋ ተጫዋቹን እንደሚለቁት ይጠበቃል። ከማንቸስተር ዩናይትድ በተጨማሪም ሊቨርፑልና ፒኤስጂም ተጫዋቹን ለማስፈረም ፍላጎት አሳይተዋል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። በሌላ መረጃ አርሰናሎች የባየርን ሙኒኩን ወጣት ተጫዋች ሌርናት ካርለን የማስፈረም ፍላጎት አላቸው ተብሏል። ባየርን ሙኒኮች ከካርል ሽያጭ ከ80 እስከ 90 ሚሊዮን ዩሮ ይፈልጋሉ ሲል ይህን መረጃ ስካይ ስፖርት ዘግቦታል። አርሰናሎች በተጨማሪም የ20 ዓመቱን ባለተሰጥኦ ወጣት ተጫዋች ሚካን በተመለከተ በዝውውር ጉዳይ አያክስን አነጋግረዋል ተብሏል። የ20 ዓመቱን ተጫዋች እንዲመለከቱት አርሰናሎች መልማዮችን ወደ አምስተርዳም ልኳል ብሏል። ይህንን መረጃ ደግሞ ሜን ስፖርት ዘግቦታል። ሚካ በዚህ ሲዝን ለአያክስ በ29 ጨዋታዎች 10 ጎልና 9 አሲስቶችን አስመዝግበዋል። ከአርሰናል በተጨማሪ ባርሳና ሙኒክም አይናቸውን የ20 ዓመቱ ወጣት ተጫዋች ላይ ጥለዋል ሲል ይህን መረጃ ሜን ስፖርት ዘግቦታል። አርሰናሎች ጁሊያን አልቫሬዝን ለማስፈረም ከአንድሪያ ቤርታ ትልቅ ማበረታቻ ተሰጥቷቸዋል ተብሏል። ለአልቫሬዝ ዝውውር ቤርታ ቁልፉ ሰው ነው ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ዴቪድ ኦርንስቲን ከዝ አትሌቲክስ እንዲህ ብሏል። ሁኔታው በጣም ግልጽ ነበር። አስፈላጊውን ማጣራት ካደረግን በኋላ የሳንድሮ ቶናሊ ወኪል ተጫዋቹን ለአርሰናልና ለአንድሪያ ቤርታ እንዳቀረበው በግልጽ ተረጋግጧል። ቶናሊ በአርቴታና በአርሰናል የሚፈለግ ተጫዋች በመሆኑ ሁኔታዎችን መመልከት ጀምረው ነበር ሲል ተደምጧል። ስለ አርሰናልና ስለ ሳንድሮ ቶናሊ ወቅታዊ መረጃ ዴቪድ ኦርንስቲን እንዲህ ብሏል። በሌላ መረጃ ሊዮኔል አንድሬስ ሜሲ ወደ ልጅነት ክለቡ ሊመለስ ይችላል እየተባለ ነው። የሊዮኔል ሜሲ የልጅነት ክለብ ኒውዌል ኦልድ ቦይስ የቀድሞ ተጫዋቹን በቀጣይ ዓመት ለማስፈረም እየሰራ ይገኛል ተብሏል። ሜሲን ወደ ልጅነት ክለቡ ለግማሽ ዓመት ለመመለስ በተነደፈው ፕሮጀክትም ከክለቡ በተጨማሪ የሮዛሪዮ ከተማና የአርጀንቲና እግር ኳስ ፌዴሬሽን ጭምር በጋራ እየተሳተፉበት ይገኛል ተብሏል። የ8 ጊዜ የባላንዶር አሸናፊው ሊዮኔል ሜሲ በኢንተር ሚያሚ እስከ 2028 የሚያቆይ ወላለው ተጫዋቹ ወደ ባርሴሎና አካዳሚ ከማምራቱ አስቀድሞ ከ1995 እስከ 2000 ድረስ ለኒውዌል ኦልድ ቦይስ መጫወቱ ይታወሳል። የሊዮኔል ሜሲ የቀድሞ ክለብ ኒውዌል ኦልድ ቦይስ ታዲያ ታሪካዊ ተጫዋቻቸውን ከ2027 የመጀመሪያው ዙር ውድድር ወደ ስብስባቸው ለመቀላቀል እየሰሩ ይገኛል ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። ቤተሰቦች ዛሬ ቀኑ የ5 ጊዜ የባላንዶር አሸናፊው የፖርቹጋላዊ ኮከብ የክርስቲያኖ ሮናልዶ የልደት ቀን ነው። እንዲሁም የብራዚላዊው የእግር ኳስ ጥበበኛ የኔማር ጁኒየርም የልደት ቀን ነው። እንዲሁም የአርጀንቲናዊው የቀድሞ የማንቸስተር ዩናይትድ እንዲሁም የማንቸስተር ሲቲ የፊት መስመር አጥቂ የነበረው የካርሎስ ቴቬዝም የልደት ቀን ነው። ስለነዚህ 3 ኮከቦች አንዳንድ ነገሮች ልበላችሁ። በመጀመሪያም አርጀንቲናዊው ከካርሎስ ቴቬዝ እንጀምር። ዛሬ ካርሎስ ቴቬዝ 42ኛ ዓመት የልደት ቀኑን እያከበረ ይገኛል። ሙሉ ስሙ ካርሎስ አልቤርቶ ቴቬዝ፣ የውልደት ቦታው ቦነስ አይረስ አርጀንቲና፣ ቁመቱ ሜትር ከ71 ነው። የመጫወቻ ቦታው ደግሞ ፎርዋርድ፣ ግን ከዚህ ቀደም በነበረው የእግር ኳስ ህይወቱ ዊንገር፣ ሚድፊልደር፣ ስትራይከር ሆኖ መጫወት ችሎ ነበር። በ1992 የልጅነት የእግር ኳስ ህይወቱ ጀመረ። ከ1992 እስከ 1997 በኦል ቦይስ አካዳሚ ኬረሩን ጀመረ።
ከ1997 እስከ 2021 በአርጀንቲና የሪቨር ፕሌት ተቀናቃኝ ለሆነው ቦካ ጁኒየርስ መጫወት ችሎ ነበር። ከዚህም በኋላ ነው የቴቬዝ የሲኒየር ኬሪየሩ ብሎ የጀመረው። ከ2001 እስከ 2004 በቦካ ጁኒየርስ 75 ጨዋታዎችን አድርጎ 24 ጎሎችን ማስቆጠር ችሏል። ከ2005 እስከ 2006 ኮረንቲያስን ተቀላቅሎ በ28 ጨዋታዎች 38 ጎሎችን ማስቆጠር ችሏል። ከ2006 እስከ 2009 በዌስትሃም ዩናይትድ 26 ጨዋታዎችን አድርጎ 7 ጎሎችን ማስቆጠር ችሏል። ከ2007 እስከ 2009 በውሰት በማንቸስተር ዩናይትድ ቤት 63 ጨዋታዎችን አድርጎ 19 ጎሎችን ማስቆጠር ችሏል። እንዲሁም ከ2009 እስከ 2013 በማንቸስተር ሲቲ ቤት 113 ጨዋታዎችን አድርጎ 58 ጎሎችን ማስቆጠር ችሏል። 2013 ጀምሮ እስከ 2015 ደግሞ ወደ ሴሪያ በማምራት ለአሮጊቶቹ ጁቬንቱሶች 66 ጨዋታዎችን አድርጎ 39 ጎሎችን አስቆጥሯል። ከ2015 እስከ 2016 ወደ ልጅነት ክለቡ ቦካ ጁኒየርስ ተመልሶ በ34 ጨዋታዎች 16 ግቦችን ማስቆጠር ችሏል። ከ2016 እስከ 2018 ደግሞ ወደ ሻንጋይ ዤኗ ተጉዞ በ16 ጨዋታዎች 4 ጎሎችን አስቆጥሯል። 2018 እስከ 2021 ደግሞ ወደ ልጅነት ክለቡ ቦካ ጁኒየርስ ሄዶ በ66 ጨዋታዎች 22 ግቦችን ማስቆጠር ችሏል። በአጠቃላይ 517 ጨዋታዎችን አድርጎ 227 ግቦችን ማስቆጠር ችሏል። ቤተሰቦች ካርሎስ ቴቬዝን ኤችቢዲ ሃፒ በርዝዴይ ብላችሁ ኮሜንት መስጫ ቦክስ ላይ ጻፉልኝ። በእግር ኳስ ዓለም እየተጫወቱ ከሚገኙ ምርጥ የእግር ኳስ ተጫዋቾች መካከል ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ፣ ካሪም ቤንዜማ፣ ሌዋንዶስኪ፣ ሃሪ ኬን፣ ዴብሮይን፣ ሳላህና ሙባፔን መጥራት እንችላለን። አሁን እየተጫወቱ ከማይገኙ ተጫዋቾች ደግሞ ሮናልዲኒዮ፣ ጎቾ፣ ፔሌ፣ ማራዶናና ዚዳንና ሌሎችን መጥቀስ እንችላለን። ደረጃውን በትክክል ማስቀመጥ ባንችልም ከነዚህ ምርጥ የእግር ኳስ ተጫዋቾች መካከል ብራዚላዊው የእግር ኳስ ጥበበኛ ኔይማር ጁኒየር አንዱ ነው። ኔይማር ጁኒየር የ4 ወር ህፃን እያለ ከመኪና አደጋ ለትንሽ ነበር የተረፈው ይባላል። ቤተሰቦች ዛሬ ኔይማር ጁኒየር የ34ኛ ዓመት የልደት ቀኑን እያከበረ ይገኛል። ሃፒ በርዝዴይ ማለት ትችላላችሁ። ወላጆቹ አሞታል በማለት ወደ ሆስፒታል ለመውሰድ ታክሲ ያዙ። ታክሲው በከፍተኛ ፍጥነት በምትሄድበት ወቅትም ከአንድ ተራራ ጋር ተጋጨች። ከተራራው ጋር መጋጨቷ ምናልባት ለኔይማርና ለወላጆቹ መትረፍ ትልቅ ተራ ተጫውቷል። ኔይማር በተከሰተው ግጭት ምክንያት ምንም አይነት ድምጽ መሆን እንቅስቃሴ አልነበረውም። ይሁን እንጂ በተደረገለት ጥሩ ሕክምና ኔይማር ሊተርፍ ችሏል። ኔይማር ከህፃነቱ ጀምሮ ጠንካራ፣ ፈጣንና ጎበዝ ሰው ነው። ኔይማር በጣም በዝቅተኛ የኑሮ ደረጃ ከነበራቸው ወላጆቹ የተወለደ በመሆኑ ድህነትና ማጣት ምን እንደሆነ በደንብ አድርጎ የሚያውቅ ሰው ነው። ኔይማር በሀገረ ብራዚል ሳኦ ፖሎ የተባለች ከተማ የተወለደ ሲሆን ያደገበት አካባቢ ደግሞ በብዛት ድሆች ማህበረሰብ በሚኖሩበት መንደር ነው። ይህን ሁሉ አልፎ ምርጥ ብቃታቸውን ማሳየት ከቻሉ የእግር ኳስ ተጫዋቾች መካከል አንዱ ኔይማር ጁኒየር ነው። ቤተሰቦች ኔይማር ጁኒየርን ሃፒ በርዝዴይ በሉት። ኔይማር ጁኒየር ምን አይነት ቁጥራዊ መረጃዎች አሉት የሚለው ስንመለከት ኔይማር ጁኒየር በእግር ኳስ ህይወቱ እስካሁን ድረስ 717 ጨዋታዎችን ማድረግ ችሏል። 439 ግቦችን ማስቆጠር ችሏል። 246 አሲስቶችም አሉት። ኔይማር ጁኒየር በ717 ጨዋታዎች 685 የግብ ተሳትፎችን ማድረግ ችሏል። 30 የቡድን ዋንጫዎችን አሸንፈዋል። 38 ደግሞ የተለያዩ የግል ሽልማቶችን ማግኘት ችሏል። የክለብ ዋንጫዎቹ ምን ይመስላሉ የሚለው ስንመለከት 2 የስፔን ላሊጋ ዋንጫዎችን አሸንፈዋል። 3 የኮፓ ዴላሬ፣ 1 የአውሮፓ ቻምፒዮንስ ሊግ፣ 1 የዓለም ክለቦች ዋንጫ፣ 5 የፈረንሳይ ሊግ ዋንጫን፣ 3 የኮፓ ዴ ፍራንስ እንዲሁም 1 የኮፓ ሊበርታዶሬስ፣ 1 ኮፓ ዶ ብራዚል፣ 1 የሳውዲ ፕሮ ሊግ እና 1 የሳውዲ የንጉስ ዋንጫን ማሸነፍ ችሏል። የግል ሽልማቶች ውስጥ ምን ምንድናቸው የሚለው ስንመለከት ኔይማር ጁኒየር ከዚህ ቀደም የዓለም ሶከር ምርጥ ወጣት ተጫዋች ተብሏል። እንዲሁም 2 ጊዜ የደቡብ አሜሪካ የዓመቱ ምርጥ ተጫዋች ተብሏል። የፊፋ የፑሽካሽ አዋርዱን ማሸነፈዋል። ዩኤንኤፍፒ የሊጓን የዓመቱ ምርጥ ተጫዋች ተብሏል። የኮፓ ደ ብራዚል ኮከብ ጎል አግቢ ሆኖ ማጠናቀቅ ችሏል። አንደር 20 የደቡብ አሜሪካ ኮከብ ጎል አስቆጣሪ መሆኑ ያውቃል። የኮፓ ሊበርታዶሬስ ኮከብ ጎል አግቢም ነው። 2 ጊዜ የአውሮፓ ቻምፒዮንስ ሊግ ኮከብ አሲስት አድራጊም ነበር።
የቻምፒዮንስ ሊግ ኮከብ ጎል አስቆጣሪም ሆኖ ኔይማር ጁኒየር ከዚህ ቀደም እነዚህን ቁጥሮች አስመዝግበዋል። ቤተሰቦች የኔይማር ጁኒየር አድናቂዎች ኮሜንት መስጫ ቦክስ ላይ 34 ቁጥርን ጻፉልኝ። ቤተሰቦች ዛሬ የፖርቹጋላዊው የ5 ጊዜ የባላንዶር አሸናፊ ክርስቲያኖ ሮናልዶ የልደት ቀኑ ነው። ክርስቲያኖ ሮናልዶ በአጠቃላይ በእግር ኳስ ሕይወቱ ስላስመዘገባቸው ስኬቶች በጥቂቱ አንዳንድ ነገሮች ልበላችሁ። ክርስቲያኖ ሮናልዶ በማንቸስተር ዩናይትድ ቤት እያለ ምን አይነት ስኬቶችን አስመዘገበ ከሚለውን ጀመረ። ቤተሰቦች ክርስቲያኖ ሮናልዶ በማንቸስተር ዩናይትድ ቤት እያለ 346 ጨዋታዎችን አጠቃላይ ማድረግ ችሏል። 145 ግቦችን ማስቆጠር ችሏል። 64 አሲስቶችንም ማስመዝገብ ችሏል። ክርስቲያኖ ሮናልዶ በ346 ጨዋታዎች 209 የግብ ተሳትፎችን ለማንቸስተር ዩናይትድ ማስመዝገብ ችሏል። 3 የእንግሊዝ ፕሪሚየር ሊግ ዋንጫዎችን፣ 2 የሊግ ዋንጫ፣ 2 የሱፐር ካፕ ዋንጫ፣ 1 የኤፍኤ ካፕ ዋንጫን፣ 1 የአውሮፓ ቻምፒዮንስ ሊግ ዋንጫና 1 የዓለም ክለቦች ዋንጫን በማንቸስተር ዩናይትድ ቤት እያለ ክርስቲያኖ ሮናልዶ ማሳካት ችሏል። እንዲሁም 3 ጊዜ የክለቡ የዓመቱ ምርጥ ተጫዋች ተብሏል። 1 ጊዜ የአውሮፓ ምርጥ ተጫዋች ተብሏል። 1 ጊዜ የፕሪሚየር ሊግ ኮከብ ግብ አስቆጣሪ ሆኗል። እንዲሁም 1 ጊዜ የአውሮፓ ቻምፒዮንስ ሊግ ኮከብ ግብ አስቆጣሪ ሆኗል። 1 ጊዜ ደግሞ የፑስካሽ ሽልማትን አሸንፏል። በማንቸስተር ዩናይትድ ቤት እያለ 1 ጊዜ ባላንዶርን ማሸነፍ ችሏል። ክርስቲያኖ ሮናልዶ በሪያል ማድሪድ ቤት እያለስ ምን አሳካ የሚለውን ደግሞ ስንመለከት 438 ጨዋታዎችን በሎስ ብላንኮቹ ቤት መጫወት ችሏል። 451 ግቦችን ማስቆጠር ችሏል። 131 አሲስቶችንም ማስመዝገብ ችሏል። በአጠቃላይ በ438 ጨዋታዎች ላይ ክርስቲያኖ ሮናልዶ 582 የግብ ተሳትፎችን በሪያል ማድሪድ ቤት ማድረግ ችሏል። 4 ጊዜ የአውሮፓ ቻምፒዮንስ ሊግ ዋንጫን፣ 3 ጊዜ የአውሮፓ ሱፐር ካፕ ዋንጫን፣ 3 ጊዜ የዓለም ክለቦች ዋንጫን፣ 2 ጊዜ የላሊጋ ዋንጫ፣ 2 ጊዜ የኮፓ ዴላሬ ዋንጫን፣ 2 ጊዜ የስፔን ሱፐር ካፕና 4 ባላንዶሮችን በሪያል ማድሪድ ቤት ማሸነፍ ችሏል። ቤተሰቦች ክርስቲያኖ ሮናልዶ ዛሬ ልደቱን እያከበረ ይገኛል። የክርስቲያኖ ሮናልዶ ወዳጆች ኮሜንት መስጫ ቦክስ ላይ 7 ቁጥርን ጻፉልኝ።